ዛሬ ቲክቶክ ላይ ገብቼ ዘወር እያልኩኝ እያለ የሆነ ልጅ መጣችልኝ። ከዛም እሷም ልጅቷ ላይቭ ከፍታ ቀጥታ ስርጭት ራሷን እያጠፋኝ ነበረ እና በሳውዲ አረቢያ እንደምትኖር ማዳም ቤት እንደምትኖርም ኮሜንቶችና አየት እያረኩኝ እሷን ፎቶ እንትን አርጌ በደንብ አርጌ እንትን ማለት ጀመርኩ ማለት ነው። ሶሻል ሚዲያ ላይ ስለ ልጅቷ ማጣራት ጀመርኩኝና እናም አብዛኞቹ የሆነ ቪዲዮ ተይዞባት ነው የሆነ ፎቶ ተይዞባት ነው እሱ ተለቆባት ነው ምናምን ይላሉ። እናም ዞሮ ልጅቷ እንደዚህ ራሷን አንቃ የእውነት ላይ በላይ ቀጥታ ስርጭት ማለት ነው ራሷን ስታጠፋ ነው ያየዋት እና በጣም ነው ውስጥ የሚነካው። በጣም ነው የሚነካው። በጣም ማለት ቀጥታ ስርጭት ላይ ብዙ ቤተሰብ ያያል፣ ጓደኛ ያያል እንደዛ ያለውን ነገርና እንደዛ ሆኖ ራስ ማጥፋት እኔ እንጃ። ለመሆኑ የሰው ልጅ ግን ራሱን ለማጥፋት ደረጃ የሚደርሰው ለምንድን ነው? በጣም ብዙ ፈተና ገጥሞኛል እኔ በጣም ብዙ ፈተና በህይወቴ ማለት ነው። ነገር ግን እዛ ፈተና ላይ ሆኜ ብዙ ጊዜ በተደጋጋሚ ራሴን ቆም ብዬ ጠይቄውም አይቼውም አውቃለሁ። ለመሆኑ የሰው ልጅ ራሱን የሚያጠፋው ግን እውነት ከዚህ በላይ ፈተና ደርሶበት ነው? ያልኩባቸውን ፈተናዎች ገጥመውኛል እና እዛ ላይ ሆኜ እንዴት ነው ራሱን የሚያጠፋው የሰው ልጅ? የእውነት ላደርገው አልቻልኩም በፍጹም። እናም እህቶቼ በአረብ ሀገር የምትኖሩ እህቶቼ ወንድሞቼ ከመጀመሪያ ራሳችሁን ጠብቁ። ከልጅቷ የተባለው ነገር ከሰማሁት ይሄ ቪዲዮ ላቭ ምናምን የሆነ አዲስ ሰው ተዋውቃችሁ በኦንላይን ቪዲዮ ማውራት ምናምን ይቅርባችሁ። የመጀመሪያው ማለት ነው ይቅርባችሁ። ወላሂ ምንም አይጠቅማችሁ። አብዛኞቹ ሰዎች ሆን ብለው ለመጉዳት ነው የሚቀርቡት። ሆን ብለው ማለት ነው ሆን ብለው በቃ እናንተን ለመጉዳት ነው የሚቀርቡት። የወጣችሁ ስደት ለዓላማ ነው። መጀመሪያ መቼም ፍቅረኛ ባል አጣችሁ አይደለም ከሀገራችሁ ወጣችሁት። ፍቅረኛም ባልም በሀገራችን ሞልቷል። እኛ የወጣ ነው ሰርተን ለመለወጥ ነው እንጂ የሆነ በኦንላይን ለመጀናጀን አይደለም። መቼም ያን ጉድ ስቃይተን በባህርም ሆነ በአየርም ስንመጣ ሰርተን ለመለወጥ ነው ያ ሁሉ ዋጋ ከፍለን የመጣ ነው እንጂ እንደዚህ ኦንላይን ተዋውቀን ምንም የማናቀው አንድ ቦዘኔ ይሁን ምን ይሁን አናቀው እንደዛ ለሰው ተዋውቀን ቪዲዮ እናውራ ምናምን በምላሱ ቅቤ ይቆላል። እንደዛ እያለ ቪዲዮ ታስለፈልፋችሁ በኋላ እሱ ሁን ብሎ እናንተ ምስኪኖች የዋሆች ማለት ነው እውነተኛ ፍቅር ይገባላችኋል። እነዛ ሁን ብለው እየተጫወቱ ማለት ነው። በኋላ ላይ ሁን ብለው ሌላ ሰበብ ፈልገው ይጣላችሁና የእናንተ ቪዲዮ ይዘው እድሜ ልካችሁን ለማስፈራራት ይሞክራሉ። ይቅርባችሁ። የምሬን እምላችሁ የመጀመሪያ ኦንላይን ተውቅ ይቅርባችሁ። በሁለተኛ ደረጃ አረብ ሀገር የምትኖር ሴት ማንም ለሷ ማንም ግድ የለው። ይሄ ወላሂ እኔ እንደዚህ ብዬ መናገር አልፈልግም ነበር እዚህ ላይ ሶሻል ሚዲያ ላይ። ምክንያቱም በጣም ብዙ ተብሏል። በጣም ብዙ ጎበዝ ልጆች የሚመክሩት ምክር ነው። በጣም ብዙ ልጆች ማለት ነው። ግን ችግሩ አዳምጡት የሚጠቀም ሰው ጠፋ። አረብ ሀገር ላለች ሴት ወላሂ ማንም ምንም ግድ የለውም። ሀታ ቤተሰብ ከስንት አንዳንድ እንደው አላህ እንትን ያላቸው ናቸው እንጂ ለልጆቻቸው ልጄ በሰው ሀገር እየተንከራተተች ልጄ የሆነ ነገር አፍርታ ወደ ሀገሯ ትመለስ ወይ ወደ ሀገሩ ይመለስ ብለው የሚያስቡት ከስንት አንዳንድ እንደሆኑ እንጂ ቤተሰብ ራሱ ነው አይፈልጉም እንድትለወጡ አይፈልጉም። ከስንት አንዳንድ ናቸው። ከስንት አንዳንድ እድሜ ልካችሁን እዛው ተገርዳችሁ እያገለገላችሁ እንድትኖሩ ነው የሚፈልጉት። ምንም ስለናንተ ህይወት ስለናንተ ምንም አይመለከታቸውም። ስለምትኖሩ ህይወት ምን አይነት ህይወት እንደምትኖሩ ምንም አይመለከታቸውም። በቃ ቤተሰብ አይረዳኝም ብላችሁ ምናምን የምትበሳጩ ልጆች ማለት ነው። ወላሂ ከዚህ በኋላ መበሳጨት ልታቆሙ ይገባል። ማንም ለናንተ ግድ የለውም። ማንም ለናንተ ህይወት ግድ የለውም። እኛ ግን አረብ ሀገር ያለን ሴቶችም ሆነ ወንዶች ወላሂ ልክ አረብ ሀገር ስንወጣ ውሃው ነው መሰለኝ ውስጣችን ይንሰፈሰፋል የሆነ ነገር ስናይ። እውነት ለመናገር ሶሻል ሚዲያ እንኳን ራሱ የሆነ ሰው ታሞ ምናምን ስናይ ወይኔ በጣም ነው የምናዝነው። ብናቅ ወላሂ ለአቢም ተኛ በላይ የሚያሳዝን ሰው የለም። እኛ በጣም ነው የምናሳዝነው። የኛ ህይወት በጣም ነው የሚያሳዝነው። እስኪ ራሳችሁ ነው የእውነት እኔ አንዳንድ ቀን እንኳን ራሴ ላጠፋት አይደለም የራሴ ህይወት በጣም ታሳዝነኛለች። የምኖረውን ህይወት ሳይው ማለት ነው በጣም ነው የምታሳዝነኝ። በዚህ ላይ ለምንድን ነው ማጠፋት
እንደው ብችልችን ህይወት ቀይሬ የተሻለ ደረጃ ባደርሳት ባኖራት ብዬ ነው እንጂ ማስበው እንዴት ነው ማጠፋት? እንዴት የእውነት ነው በጣም ራስ የሚያሳዝነኝ በጣም እንኳን ላጠፋው ማለት ነው እንኳን ላጠፋት እንዴ ለምንድን ነው ራሳችሁን የምታጠፉ? ለማን ብላችሁ ነው? ከቻላችሁ ቤተሰብ እርዱ። አይረዱኝ ይረዱኛል እሱን ተውት፣ የራሳቸው ጉዳይ። የማይረዷችሁ ከሆነ እንደማይረዷችሁ ራሳችሁን አሳምኑ። በቃ ለራሳችሁ ኑሩ። ለምንድን ራሳችሁን የምታጠፉት? ጭራሽ ራስ ማጥፋት። አረ ወላሂ ቪዲዮውን ብታው በጣም ነው የሚነካው። ጭራሽ ራስ ማጥፋት በአላህ እንዴ! በጣም ብዙ ተስፋ የሚያስቆርጥ ነገሩ ሊኖሩ ይችላሉ። በአረብ ሀገር ስትኖሩ በጣም ብዙ ነገር አለ። በጣም ብዙ ነገር አለ። በጣም ብዙ ነገር ሀታ ማዳም ራሱ ብዙ አመት ሰርተሽላት አንድ ቀን ጉፋን ይዞሽ አመመኝ ብለሽ በደንብ ተደርጎ እንደ ድሮ ካልተጠዳ ፊቷ ቀይር ነው የሚለው። ገና በአንድ ቀን በቃ ያቺ አመት 2 አመት የሰራችሁባት አትመስልም። በአንዴ ነው የሚቀየሩት። ዳይሬክት ሲቀየሩ በጣም ነው የሚገርማችሁ። ቤተሰብም ደግሞ አንዳንድ ቤተሰቦች እንደዛ ናቸው። 1 ወር 2 ወር ተዘለለ በቃ ንግግራቸው ሁሉ ራሱ ተስፋ ያስቆርጣል። ሁሉም የሚፈልጋችሁ ከአረብ ሀገር ያላችሁ እህቶቼ ማለት ነው። ሁሉም ለጥቅማችን ነው የሚፈልገን፣ ተነው ጨምሮ ለጥቅማችን ነው የሚፈልገን። እስኪ ጥቅማችን ይቅር፣ እስኪ መስራቱን እናቁም። ማዳም አዝልቃ ነው አስፋልት ላይ የምጥለን። እስኪ ለቤተሰብ መርዳቱ ይቅር። አናቃችሁም ሁላ ነው የሚሉት አንዳንድ ቤተሰቦች ማለት ነው። አናቃችሁም እዛ ሄደሽ እየጨፈርሽ ምናምን ያንቺን ህይወት ማንም አያውቅም። አንዳንድ ቪዲዮ ያሉ ይሄ የደላለት የት እንደሚጨፈር አላውቅም እኔ እውነት። አንዳንድ ጊዜ የትኛው ሳኡዲ ነው ያለው ትላለሁ። እንደነዛ ያለ ቪዲዮ ያሳዩአቸዋል። ተመልከቱ ይሄ እኮ ሳኡዲ ነው ይሏቸዋል። እዛ ሄደሽ ሱሪሽን እንትን ብለሽ ለብደሽ ትጨፍሪያለሽ ምናምን እያለ ቤተሰብ ምን ያውቃል? የገጠር ሰው ወጥተው አያውቁ። ስለ ስደት ምን አያውቁ። ሳኡዲ ሲባል እኮ ቁጭ ብላችሁ ብር የምትለቅሙ ነው የሚመስላችሁ። ብር የምትለቅሙ ማለት ነው። ትንሽ ጎደል ካለ አለቀላችሁ በቃ። ስለዚህ እናንተ በዚህን ሰዓት ደግሞ ተስፋ የምትቆርጡ ከሆነ በጣም ከባድ ነው። እናንተ ናችሁ የእናንተን ህይወት የምታውቁት። ማንም አይደለም የሚያውቅላችሁ። ማንም አያውቅላችሁ። ማንም አያውቅልንም። ማንም እኛ ላይ በተለይ በጣም ጨካኞች ናቸው። በተለይ አረብ ሀገር ላለን ሰዎች በጣም ምን እንጃ በጣም ነው ሰዎች የሚጨክኑብን። ለምን እንደሆነ አላውቅም። እንደኛ ደግሞ የሚያሳዝን ህይወት የሚኖር ሰው የለም። አረብ ሀገር እንደምትኖር ሰው ሴትም ሆነ ወንድ የሚያሳዝን ህይወት የሚኖሩ ሰዎች አሉ። ግን እውነት ለመናገር ወላሂ በጣም ነው የሚያሳዝኑኝ። ወላሂ ከራሴ ጀምሮ እኔ በጣም ነው የሚያሳዝነኝ። ለምንድን ነው ራሳችሁን የምታጠፉት? ጭራሽ እንዲህ ያለ ህይወት እየኖራችሁ ይሄ ህይወታችሁን ለመቀየር ሞክሩ እንጂ ራሳችሁን ታጠፋላችሁ እንዴ? በአላህ ለማን ብላችሁ ነው የምታጠፉት? በቃ ራሳችሁን የሚያስጠፋ ነገር ከሆነ ተውት። ማንም ምንም ይሁን ተውት። የሆነ ነገር ከሆነም ሆነ በቃ ሆነ በቃ። እናንተ ብቻው አይደለም እኮ አሁን እቺ እውነት በፎቶ ከሆነ ያጠፋችሁ ራሷን እንዴ የሷ የተለየ ነው እንዴ? እንደማንኛውም ሴት ነው ያዘችው። ሆነ በቃ ሌላ ሰው ጓደኛም ሆነ ቤተሰብ የሆነ ሙድ ሊዝባት ካተነሳ የራሳቸው ጉዳይ። የራሷን ህይወት መኖር ነው ያለባት እንጂ ራሷ እንዴት ነው የምታጠፋው? እሱ በውስጡ ያለውን አላህ ነው የሚያውቀው ምን እንደገጠማት። ግን ምንም አይነት ፈተና ያገጠማችሁ ምንም ነገር ራሳችሁን ለማጥፋት በፍጹም አትገፋፉ። በፍጹም ምክንያቱም ራሳችሁን አጥፍታችሁ እዛም ይሄ አላህ የማይወደው ነው፣ ሐራም ነው፣ ኃጢአት ነው። በቃ ራስ ማጥፋት ትልቅ ሐራም ነው። ለምንድን ነው ራሳችሁን የምታጠፉት? እናንተ ማለት እኮ እናንተ ናችሁ ያላችሁት እንጂ ለእናንተ ማንም የላችሁም ብታውቁ ማለት ነው። ጠንካራ ልትሆኑላት ነው የሚገባው ለራሳችሁ ማለት ነው። እና እህቶቼ ተስፋ አትቁረጡ። እህቶቼ ወንድሞቼ ተስፋ አትቁረጡ። ማንም አይረዳኝም ምናምን አይረዳችሁ። ማንም ሰው አይረዳችሁ። የፈጠራችሁ ጌታ አምላካችሁ ከጎናችሁ ነው። እናንተን የፈጠረ ጌታ ለሰከንድ ከእናንተ አይርቅም። ሁል ጊዜ ፈጣሪያችሁ ካላችሁ በቃ የራሳችሁ ጉዳይ። ለምን እናታችሁ አባታችሁ አይሆኑም? ተስፋ የሚያስቆርጡ ከሆነ የራሳችሁ ጉዳይ እንጂ ራሳችሁ ማጥፋት የለባችሁም። የራሳችሁ ጉዳይ። ሁሉም የራሱ ጉዳይ። ሁሉም የራሱን ህይወት እየኖረ ነው። እናንተ ህይወት ገብቶ የእናንተን ህይወት ምስቅልቅሉን ለማውጣት እናንተን አልሆነ ቦታ ለመጣል የሚጋጋጠው ሁሉም የራሱን ህይወት እየኖረ ነው። ማን አገባው ስለናንተ ህይወት? የምር ምንም ቢፈጠር ለምንድን ነው ራሳችሁን ለማጥፋት የምትገፋፉት? ለምንድን ነው ወረቢ? ለምንድን ነው? እኔ እውነት ይሄን ቪዲዮ ሳይ በጣም ነው የተሰማኝ። ለማን ብላችሁ ነው ራሳችሁን የምታጠፉት እንዴ?
ለማን ተብሎ? አረብ ሀገር ያለን ሰው ማለት ነው እድላችን መራር ነው። አይኖ ማንም ሰው ሊረዳን አይችልም። ማንም ሰው አይረዳችሁም። ታማችሁ ተኝታችሁ እንኳን ራሱ ሰነፍ ስራ መስራት አትፈልግ አትወድ ነው የምትባለው። ያንቺን የውስጥሽንም ማንም አያውቀው። ማንም ሊረዱሽም አይፈልጉ። ሲጀመር ለምን አመመሽ ብለው ነው የሚቆጡት ማለት ነውና እንደዚህ ያሉ ሰው ናችሁ ራሳችሁን የምታጠፉት ባላ። እናንተ ጠንካራ ልትሆኑ ነው የሚገባው። ጠንካራ ራሳችሁን ታላችሁበት ለመቀየር መሞከር ነው የሚኖርባችሁ እንጂ እንደዚህ ተስፋ ቆርጣችሁ ራሳችሁን ማጥፋት ነው የለባችሁም። በፍጹም የእውነት በፍጹም። ለማን ተብሎ እንዲህ የምትንከራተቱት ተስፋ ለመቁረጥ ነው? በፍጹም ተስፋ እንዳትቆርጡ እህቶቼ፣ ወንድሞች። እናታችንም አላህ የጀነት ይበላት። በጣም ነው የምታሳዝነው። ይሄ ራስ ማጥፋት በጣም አሁን ላይ በጣም ሰፍቷል። በጣም ባካችሁ ራሳችሁን አታጥፉ። ባካችሁ የከበዳችሁ ነገር ካለ ይቅር እንጂ ህይወታችሁን አታጥፉ። ነገ ሌላ ቀን ነው። እንደመሻ አይቀርም። ነገ ይነጋል። ወደው አይደለም በግዱ ይነጋል። ለምንድን ነው ራስ የሚጠፋው? ራሳችሁን አታጥፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ሰብስክራይብ፣ ላይክ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ ማለት ነው። የእውነት እኔ በጣም ብዙ ፈተና ያየው ሰው ነኝ። በጣም ብዙ ፈተና፣ በጣም ብዙ ተስፋ የሚያስቆርጥ ነገሮች፣ በጣም ብዙ ነገር አሳልፌያለሁ ብቻዬን። በጣም ብዙ ነገር አልሐምዱሊላህ ዛሬም እዚህ ደርሻለሁ። ነገም የፈለገው ፈተና ይምጣ፣ ግን አላህ ተፈተና ይጠብቀን። ነገር ግን ራሴን የማጠፋበት ምክንያት ምንም የለኝም። አላህ ተክፉ ነገር ይጠብቀን። በስደት ያለ ነው ሁሉ አላህ ተክፉ ነገር ይጠብቀን። ይበቃናል። በሰው ቤት የምንፈተነው ፈተና ይበቃናል። አላህ የተሻለ ህይወት ይስጠን እላችኋለሁ። ቪዲዮ አስረዘምኩባችሁ መሰለኝ። ባይ ባይ።